በዚህ ምስል መጀመሪያ የታያችሁ ነገር ምንድነው? ብዙ ሳታስቡ በ3 ሰከንድ ውስጥ አይናችሁ ቶሎ ያወቀው ነገር ምንድነው? የብሬን ምስል የጭንቅላት ወይስ የቢራቢሮ ምስል ወይስ ደግሞ የተኩላ ምስል? ይህም ደግሞ ስለናንተ ደካማ ጎን ትንትው አድርጎ ያሳያል። ይህም ቪዲዮ ለ3 ሰው ኮፒ ሊንክ በማድረግ ብዙዎች እንዲጮቱ አድርጉልኝ። እሺ፣ በዚህ ምስል መጀመሪያ የታያችሁ የበተርፍላይ ወይም ደግሞ የቢራቢሮ ምስል ከሆነ ያ ማለት እናንተ በጣም ሴንሲቲቭ ስስ የሆነ ልብ ያላችሁ አይነት ሰዎች ስትሆኑ ነገሮች ቶሎ የሚሰሟችሁ ቶሎ ልባችሁ የሚጎዳ አይነት ሰዎች ስትሆኑ በስሜት የደመቀ አይነት ልብና ህይወት ያላችሁ አይነት ሰዎች ናችሁ። ሌሎች ሰዎች የማይረዱትንና ኖቲስ የማያደርጉትን ነገር እንኳን ቶሎ የምታውቁ አይነት ሰዎች ስትሆኑ ሰዎች፣ ሁኔታ፣ አካባቢያችሁ ሲቀየር ቶሎ የምትረዱ አይነት ሰዎች ናችሁ። የፈጠራና የማገናዘብ አቅማችሁ በዛው ልክ በጣም ከፍተኛ የሆነ አይነት ሰዎች ስትሆኑ በአንድ ነገር ላይ ረጅም ጊዜ መቆየት የማትችሉ የሞራልም ሰዎች ናችሁ። ለመንፈሳዊም ነገር ዝንባሌ ያላችሁ አይነት ሰዎች ናችሁ። ነገር ግን ከወደቃችሁበት ቶሎ የመነሳትና የመታደስ አቅምም ያላችሁ አይነት ሰዎች ናችሁ። ትልቁ የእናንተ ደካማ ጎናችሁ ደግሞ በሌሎች ስሜት ቶሎ የምትዋጡ ናችሁ። በማያገባችሁ በማታውቁት ነገር እንኳን የምትጨነቁና የሌሎች ስሜት ቶሎ ተጽዕኖ የሚፈጥርባችሁ አይነት ሰዎች ስትሆኑ በአንድ ነገር ላይ ደግሞ ረጅም ጊዜ መቆየት አለመቻላችሁ፣ ጽናት የሌላችሁ ትዕግስት የሌላችሁ ሰዎች መሆናችሁ የእናንተ ትልቁ ደካማ ጎን። ከሁሉ በላይ ደግሞ ራሳችሁን ያለ ልክ የምትጠራጠሩ አይነት ሰዎች ናችሁ። ይህ ፐርሰናሊቲ እስከገለጣችሁ ለ3 ሰው ኮፒ ሊንክ አድርጉ፣ ላይክ አድርጉ፣ ሐሳባችሁን በኮሜንት ሴክሽን ላይ አሳውቁ። ነገር ግን በዚህ ምስል የታያችሁ የብሬን ወይም የጭንቅላት ቅርጽ ከሆነ ያ ማለት እናንተ በጣም ስማርቶች ናችሁ። ስማርት የሚባል ጥሩ ጭንቅላት አስተሳሰብ ያላችሁ በጣም ተጨባጭ ሰዎች ሊደገፉባችሁ የሚችሉ አይነት ሰዎች ናችሁ። ብዙ ጊዜ ደግሞ ሐሳብ የሚበዛባችሁና ሐሳብ የሚያደክማችሁ አይነት ሰዎች ናችሁ። የእናንተ ኮር የሚባለው ትልቁ ባህሪያችሁ ህይወትን የማገናዘብ አቅማችሁ፣ የሚመጡትን ነገሮች ቀድማችሁ የመገመት አቅም አላችሁ። ሌሎች እንኳን ቶሎ የማይረዱትን ነገር እናንተ ግን ከሌሎች ቀድማችሁ እንደሚፈጠር እንደሚመጣ ቶሎ የምታገናዝቡ አይነት ሰዎች ናችሁ። በማህበረሰብ መሃል ችግር ፈቺ የምትባሉ አይነት ሰዎች ናችሁ። ሰዎች ውሳኔ ለመወሰን ሲሉ እናንተን የሚያማክሩና ጥሩ ምክር እንደምትሰጧቸው የሚታመኑባችሁ አይነት ሰዎች ስትሆኑ እረፍት አልባ ናችሁ። ማረፍ ማለት ለእናንተ ስራ መፍታት ማለት ነገር የሆነ አይነት ሰዎች ናችሁ። ድብቁ ችሎታችሁ የእናንተ ነገሮችን በደርዝ ማሰብ መቻላችሁ፣ ትክክለኛ ፍርድ ብያኔ ለአንዳንድ ነገሮች መስጠት መቻላችሁና ህይወታችሁን በቅድ መምራት መቻላችሁ ትልቁ የእናንተ ተስጦ ሲሆን ቀውስን የምትፈቱበት መንገድ፣ ክራይሲስን ማኔጅ የምታደርጉበት መንገድ በጣም ከፍተኛ የሆነ አይነት ሰዎች ናቸው። ከሁሉ በላይ ግን በአስተሳሰባችሁ በማንም ላይ ጥገኛ ያልሆናችሁ አይነት ሰዎች ናችሁ። የእናንተ ሰዎች ደግሞ ትልቁ ደካማ ጎናችሁ አጉል አሳቢዎች መሆናችሁ ነው። ነገሮችን ለጥጣችሁ በሁሉ አቅጣጫ የማሰብ ነገራችሁ እንደ ትልቅ ድካም የሚታይ አይነት ነው። ስሜታችሁን እስኪውጥ ድረስ ልባችሁን እስከማታምኑ ድረስ ነገሮችን በሐሳብ ብቻ ማውጣንጠን ላይ ማተኮራችሁ ትልቁ ችግራችሁ ሲሆን አሁን ላይ ማተኮር አትችሉም። በአሁን መደሰት አትችሉም። ሁልጊዜ ህይወታችሁ በቅድ ላይ በማሰብ ላይ በመስራት ላይ ብቻ የተመሰረተ እንደመሆኑ መጠን ለድካም ይሄ በርናውት ለማድረግ ለስልቹነት ቶሎ የምትጋለጡ አይነት ሰዎች መሆናችሁ በረባው ባረባው ደግሞ ሰዎችን የምታስተካክሉ ሰዎች ናችሁ። እንደምታውቁት ሰዎች መስተካከል አይወዱም ወይም እንድትተቿቸውና መንገድ እንድታሳዩቸው አይፈልጉም። እናንተ ግን ታደክሟቸዋላችሁ በዚህ ሌሎችን በማረም ባህሪያችሁ ማለት ነው። ይህ የእናንተ ደካማ ጎን። ነገር ግን በዚህ ምስል የታያችሁ የተኩላ ምስል ከሆነ ያ ማለት እናንተ በጣም ስትሮንግ ናችሁ፣
ጠንካሮች ናችሁ፣ በውጪ የፈለጋችሁትን የምታደርጉ የምትወስኑ አይነት ሰዎች ብትሆኑ በልባችሁ ግን የምታለቅሱና ትንሽ ድካምና ስስ ልብን አይነት ፊል የምታደርጉ አይነት ሰዎች ናቸው። ነገሮችን ያለማንም ፍቃድ ማድረግ የምትችሉ ወደፊት መሄድ የምትችሉ መምራት የምትችሉ አይነት ሰዎች ስትሆኑ በቀውስ ጊዜ በችግር ጊዜ ማንም ሊደገፍባችሁ የሚችል አይነት ሰዎች ናቸው። ድንጉጦች አይደላችሁም። ፓኒክ አታደርጉም፣ ወይም ደግሞ ብደነግጡ እንኳን በልባችሁ ነው፣ ለሰው እንዲታወቅ አታደርጉም። ሰዎች ስለናንተ ብዙ ባይገባቸውም እንኳን የሚያምኗችሁና የሚከተሏችሁ አይነት ሰዎች ናቸው። ነገሮች ላይ ቅሬታ ከማሳደር ከማጉረምረም ብዙ ከማውራት ይልቅ የራሳችሁን መፍትሄና መንገድ የምትፈልጉ ሰዎች የሚጠብቁባችሁን ያንን ሆናችሁ ለመገኘት የምትጥሩ አይነት ሰዎች ናቸው። ከምንም በላይ ደግሞ መከበርን መደነቅን የምትወዱ አይነት ሰዎች ናቸው። ድብቁ የእናንተ ችሎታ የገዢነት ልብ አላችሁ። ሌሎችን የመቆጣጠር የማዘዝ ትልቅ አቅም ያላችሁ አይነት ሰዎች ስትሆኑ ራሳችሁን የመቆጣጠር የመግዛት አቅማችሁ በዛው ልክ ከፍተኛ ነው። ነገሮችን ደግሞ በርቀት በጥልቀት የምታስቡ የሩቅ እቅድ ሐሳብ ያላችሁ አይነት ሰዎች ስትሆኑ ከሌሎች ጋር ባላችሁ ግንኙነት ደግሞ ገደብን ማበጀት የምትችሉ አይነት ሰዎች ናችሁ። በቀላሉም ደግሞ እምነታችሁን የማትሰብሩ አይነት ሰዎች ናቸው። ትልቁ ደካማ ጎናችሁ ሰዎችን እርዳታ መጠየቅ እንደ ሽንፈት የሚሰማችሁ አይነት ሰዎች መሆናችሁና በተደበራችሁ ወይም ባዘናችሁ በደከማችሁ ጊዜ ወይም ተስፋ በቆረጣችሁ ጊዜ መገለልን መራቅን ብቻ መሆንን የምትመርጡ አይነት ሰዎች መሆናችሁ። ሌላው ደካማ ጎናችሁ ሰዎች ሁሉ ጊዜ እንደናንተ ጠንካራ እንዲሆኑ መጠበቃችሁና በልፍስፍስ ሰዎች ቶሎ የምትናደዱ አይነት ሰዎች መሆናችሁ ነው። እረፍት ቢያስፈልጋችሁም እረፍትን እንደ ስራ ፈትነት የምታዩ ሰዎች መሆናችሁ፣ ሩጫ የበዛበት ህይወት ያላችሁ አይነት ሰዎች መሆናችሁ። ለእናንተ ያለኝ አንድ ምክር ሁሉ ጊዜ ጠንካራ መሆን በኋላ ላይ ብቻችሁን እንድትቀሩ ስለሚያደርግ በአንዳንድ ነገሮች ላይ ማመቻቸትን ወይም ኮምፕሮማይዝ ማድረግን መልመድ ይኖርባችኋል። ይህ ፐርሰናሊቲ ቴስት ማንነታችሁን ከገለጠው በኮሜንት ሴክሽን ላይ ያሳውቁኝ። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሐሳባችሁን በኮሜንት ሴክሽን ላይ ያሳውቁኝ። አመሰግናለሁ።